ከፍልሰት የሚመጡ እህቶቻችን ዝም ብለው መምጣታቸውን ብቻ ሳይሆን ማየት ያለብን አንዳንዶቹ ሙያም ይዘው ይመጡ አሉ። የተለያየ በቆዩባቸው ዓመታት ውጭ ሀገር የተለያየ ሙያ እነኛ ሙያዎች እንግዲህ ሊለያዩ ይችላሉ። በቤት አካባቢ ያላቸው ሙያ ሊሆን ይችላል፣ ወይም ደግሞ በልጅ አስተዳደግም ሊሆን ይችላል፣ በጽዳት አያያዝም ሊሆን ይችላል። ከዚያም በበለጠ በተለያየ ሙያዎች ውስጥ ይዘዋቸው የሚመጡትን ሙያዎች ሳይለቁ ግን እነኛ ሙያዎች አዳብረው ኢኮኖሚክሊ ደግሞ በህብረተሰቡ ዘንድ ራሳቸውን ሊችሉና ሌላውንም ህብር ተጠቃሚ እንዲያደርጉ ማገዝ ያስፈልጋል። ስለዚህ ኢኮኖሚና ገንዘቡ ፋይናንሻል ላላቸው ትንሽ እንዴት አድርገው አጠቃቀሙን በሚመለከት ምክር የመስጠትና የማቋቋም ነገር ነው። ገንዘብ ደግሞ የሌላቸው ብዙዎች አሉ። ምንም ነገር ሳይዙ ደግሞ ሳይሳካላቸው ይመጡዋልና እነሱን ደግሞ በተሻለ መጠን ከተለያዩ ፋይናንሻል ማይክሮ ፋይናንስም ሊሆን ይችላል ከተለያዩ ባንክም የመሳሰሉ ጋራ በማገናኘት የብድር አገልግሎት አግኝተው ራሳቸውን ሊያቋቁሙ በሚችሉበት መልክ እገዛ ሊደረግላቸው ይገባል። ስለዚህ ፕሮግራሙ አሁን እንደ ዳኛ ይታይ ፕሮግራም ከዚህ በፊት ተዳስሷል። እርግጥ ግን ከዚህ አኳያ ያላቸው ተግዳሮት ምንድን ነው? ከተመላሾቹ በደንብ ብንሰማው ይሄንን ደግሞ ነገር ችግር ለመፍታት የሚመለከታቸው የመንግስትና መንግስታዊ ያልሆኑ ተቋማት እንዴት ኢኮኖሚካሊ ለማቋቋም ወደ ማህበረሰቡ ደግሞ እንዲመለሱና አብረው በሰላም እንዲኖሩ ማድረግ ይቻላል በሚለው ላይ እንደው ትንሽ በተለይ ከዚህ ከፋይናንሻል እና ኢኮኖሚክ ኢንቲግሬሽን ወይም ደግሞ እገዛና የማቋቋም ጉዳይ ላይ ከሚመለከታቸው ሰዎች ጋራም እንደዚህ ውይይት ቢካሄድ ጥሩ ነው የሚል ሀሳብ አለን። አንዱ ይሄ ነው።